ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምናረፈዳችሁ የዕለተ ማክሰኞ መጋቢት 29 ቀን የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ይዘዋቸውን የወጡትን መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። በቀዳሚነት ከምንመለከታቸው ጉዳዮች ውስጥ የመንግስታቱ ድርጅት የጸጥታው ምክር ቤትም ሆርሙዝን ሊያስከፍት ስለመሆኑና ኢራናውያን በባቡር እንዳይሄዱ ከእስራኤል አየር ኃይል ማስጠንቀቂያ ስለመሰጠቱ እኒህንና ሌሎች ዓለም አቀፋዊ ጉዳዮችን በዝርዝር ይዘናል። እስከ መጨረሻው ድረስ አብራችሁን ቆዩ። የመንግስታቱ ድርጅት የጸጥታው ምክር ቤት በኢራን ለአብዛኛው መርከቦች የተዘጋውን ቁልፍ የባህረ ሰላጤውን መተላለፊያ ለማስከፈት ድምጽ ይሰጣልም ተብሎ ዛሬ ምሽት ይገመታል። የጸጥታው ምክር ቤት ፕሬዝዳንት በሆነችው ባህሬን የቀረበው ውሳኔ ሐሳብ ባለፈው ሳምንት ቀርቦ የነበረና ወደዚህ ሳምንት የተላለፈ ነው። የውሳኔ ሐሳቡ ይዘት መጀመሪያ ከቀረበ በኋላ ማሻሻያም እንደተደረገበት ታውቋል። በመጀመሪያው ረቂቅ አባል ሀገራትን ለመከላከልና አስፈላጊ የሆኑና ከሁኔታው ጋር ተመጣጣኝ የሆኑ እርምጃዎችንም እንዲወስዱም ይፈቅዳል። አዲሱ ማሻሻያ ደግሞ ደህንነትን የተሞላበት ጉዞ ለማድረግ ጥረቶችን ማቀናጀት፣ ተፈጥሯዊ መከላከል፣ ከሁኔታው ጋር የሚመጣጠን እርምጃም በጥብቅ እንደሚበረታታም ይጠቀሳል። የእስራኤል ጦር በይፋዊ የማህበራዊ ትስስር ገጹ ላይ በፋርስ ቋንቋ ባሰፈረው መልእክትም በኢራን የሚኖሩ ሰዎች ለደህንነታችሁ በማለትም በባቡር ከመጓዝ ተቆጠቡ ሲል ጠንከር ያለ ማስጠንቀቂያውን ሰጥቷል። ማስጠንቀቂያው በመላ ሀገሪቱ ለሚኖሩ ኢራናውያን መሆኑን የገለጸው ጦሩም በኢራን ሰዓት አቆጣጠር እስከ ምሽቱ 3 ሰዓት ድረስ ማስጠንቀቂያው እንደሚቆይም ገልጿል። አክሎም በባቡር ውስጥ መሆንና በባቡር ሀዲዶች አቅራቢያ መገኘት ህይወታችሁን አደጋ ላይም ይጥለዋል ሲል ነው ያስጠነቀቀው። የእስራኤል ጦር ማስጠንቀቂያ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመላው ኢራን የሚገኙ የሲቪል መሰረተ ልማቶች ላይ ጥቃት ለመሰንዘር መዛታቸውን ተከትሎ ነው። ሰኞ ምሽት የእስራኤል ጦር ካገዛዙ ጋር ግንኙነት ያላቸውን የቴህራን መሰረተ ልማቶችን ኢላማ በማድረግ ተደጋጋሚ ጥቃቶችን መፈጸሙንና የሂዝቦላ አባላትንም መግደሉንም ገልጿል። ከዚህ ውጭ የእስራኤል ጦር ከኢራን ወደ እስራኤል የተወነጨፉ ሚሳኤሎችንም መቀልበሱንም አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ አቻ ሰሞኑን ያወጣው መረጃም ጥቃቶቹ በመላው ኢራን እየተፈጸሙ መሆኑን ያለውን የሰብአዊ ሁኔታም እየተባባሰ መምጣቱን አስታውቋል። በአውሮፓውያኑ ከመጋቢት 17 እስከ ሚያዝያ 3 ባለው ጊዜ ውስጥ በአውሮፕላን ማረፊያዎች፣ ሆስፒታሎች፣ የመኖሪያ አካባቢዎች፣ ገበያዎች፣ ትምህርት ቤቶች፣ ኢንዱስትሪ መንደሮችና የባህር ቅርስ ስፍራዎች ላይ በተፈጸሙ ጥቃቶች በሰላማዊ ሰዎች ላይ የሚደርሰው ጉዳትም በከፍተኛ ሁኔታ ጨምረዋል ሲል ቡድኑ ገልጿል። ኦቻ ጦርነቱን ከጀመረበት ጊዜ አንስቶ እስከ መጋቢት 30 ድረስ ከ2100 በላይ ንጹሃን ዜጎች መገደላቸውን ከ27900 በላይ ደግሞ መቁሰላቸውን እንዲሁም ከ3.8 ሚሊዮን በላይ ሰዎችም በአንድም ሆነ በሌላ መንገድ ጦርነቱ እንደጎዳቸው አስታውቋል። እናም ከጦርነቱ መጀመሪያም የካቲት 21 2018 ዓ.ም ጀምሮ ባሉት 5 ሳምንታት ከ115,000 በላይ ሰላማዊ ሰዎች መገደላቸው ተገድሏል ሲልም አክሎ ተናግሯል። ኦቻ በተጨማሪም ወሳኝ በሆኑ መሰረተ ልማት አውታሮችና ኢንዱስትሪ መንደሮች ላይ የተካሄደው ጥቃትም የመብራት፣ የውሃና የቴሌኮሙኒኬሽን ጨምሮ መሰረታዊ አገልግሎቶችን በማስተጓጎሉ ፈጣን ረጅም ጊዜ የሚቆይ የአካባቢና የጤና አደጋዎችንም አስከትሏል ብሏል። በኩዌት በሌሊት በተፈጸመ ጥቃት አሜሪካውያን ተጎዱም። ኢራን በኩዌት ኢል አል ሳሌም የአየር ማረፊያ ላይ በፈጸመችው የድሮን ጥቃት 15 አሜሪካውያን ጉዳት እንደደረሰባቸው የአሜሪካ ባለስልጣናት ለቢቢሲም አጋር ሲቢኤስ ተናግረዋል። አንድ ባለስልጣን አብዛኞቹ ወደ ስራቸው ተመልሰዋልም ብለዋል። አሜሪካና እስራኤል የካቲት 21 2018 ዓ.ም በኢራን
ላይ ጦርነት ከጀመሩበት ጊዜ አንስቶ 373 የአሜሪካ ጦር አባላት ጉዳት ደርሶባቸዋል። ከነዚህ መካከል 330ዎቹ ወደ ስራቸው ሲመለሱ፣ 5ቱ ግን ከፍተኛ ጉዳት ማስተናገዳቸውን የአሜሪካ ማዕከላዊ እዝ ለሲቢኤስ ተናግሯል። የእስራኤል አሜሪካ ጦርነት በኢራን ከተጀመረ ወዲህ 1600 የሚሆኑ ንጹሃን ጨምሮ 3500 የሚሆኑ ሰዎች በሀገሪቱ እንደተገደሉ የሰብአዊ መብት ተሟጋች ጉዳይ ወኪል ሃራና አስታውቋል። ትናንት ሰኞ ብቻ 59 ሰዎች መገደላቸውና ሌሎች 58 ሰዎች ደግሞ መቁሰላቸውን በምሽት ዳሰሳው ገልጿል። ያለፉት 24 ሰዓት ባለፉት 10 ቀናት ውስጥ ከተፈጸሙ ጥቃቶች ከፍተኛ መጠን ነው ብሏል። ሰኞ ዕለት በቴህራን የሚገኘው ሻሪፍ ዩኒቨርሲቲ መኖሪያ ህንጻና በኬሚካል ፋብሪካ ላይ የተፈጸሙ ጥቃቶችን ጨምሮ በመላው ሀገሪቱ ትላልቅ ጥቃቶች ተፈጽመዋል። ቡድኑ በመስክ ሪፖርት ከአካባቢ ምንጮች፣ ከሕክምናና ድንገተኛ አደጋ ምንጮች፣ ከሲቪል ማህበረሰብ ጥምረቶች እንዲሁም ከፎቶግራፎች፣ ተንቀሳቃሽ ምስሎችና ከመንግስታዊ ባለስልጣናት መግለጫዎችም በመጭመቅ አሃዛዊ መረጃዎችን እንዳጠናከረው ገልጿል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን እኒህና ሌሎች ዓለም አቀፋዊ መረጃዎችን በየሰዓቱ ማግኘት ከፈለጉ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ። ስላዳመጣችሁ እናመሰግናለን።